Bust down, Tatiana. Bust down, Tatiana. I wanna see you bust down. Pick it up now. ብሩክ በበኛ የሚችለው የለም በእግር ኳስ አንደኛ። ጨዋታው ሊጀመር ሁሉም ተዘጋጅቷል። ዙሪያውን በሙሉ በሰፈር ሰው ሞልቷል። ጨዋታው ሊጀመር ፊሽካው ተነፋ። ብሩኬ ገና ከመጀመሪያው ኳሱን ያዘ። ብሩኬ ያጣጠፈ ወደ ጎል የሄደ ነው። ብሩኬ ማልቀይረው የማለውጠው ላንተ ያለኝ እኔ ፍቅር ቃላት የለኝም ግን አብሮኝ ይኖራል ያንተ ውለታ እስከ መቃብር። ማልቀይረው የማለውጠው ላንተ ያለኝ እኔ ፍቅር ቃላት የለኝም ግን አብሮኝ ይኖራል ያንተ ውለታ እስከ መቃብር። የዘንድሮውን የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ይበላዋል ሲል የቀይ ሰይጣናቱ ኮከብ ካስሜሮ ተናግሯል። በልብለውኝ ነው። እኛስ ሚዜ ነበርን የሰርጉ ታዳሚ ከመሆን ይሻላል ቡሌ ለቃቃሚ። ኧረ በቃኝ አንቺ፣ ኧረ በቃኝ እናንተ። ቆይ ግን ሰፈርሽ የት ነው? ሴምሲ ሰፈርሽ በአማርኛ የለውም እንዴ? ማለት እንደኛ ሰፈር ቆሎ ሰፈር፣ ብቅል ተራ፣ ጅሩ ሰፈር፣ ሪበከንቱ በኪሎም እኮ አለን። የምን ኪሎ? 4 ኪሎ፣ 6 ኪሎ። ዘንድሮ ባርሰናል ሁለተኛ ነው የሚጫወተው። አመድ በዱቄት ተሰጣ። አሁን አንተ 10 ስለመግባቱ ታገልጽ ይዘህ አርሰናል ምናምን የዛገ ብሬስ ከሰው ላይ ገዛ ሰውዬ አርሰናል ምናምን ጀመረ የዩናይትድ ፋን ፊታችሁ ሜጀር እንዳንተ አይነቱን ከመውለድ ይሻል ነበር ወና ብለው አማረው ረገሙኝ። ቤተሰቤም ሁላ ምን ነው ከፋው ይሄን ያህል። ከስንት ጉዳ ወጥቶኝ ከስንት ችግር አወጥቶኝ ከኢንፊኒክስ ወደ ሳምሰንግ የቀየረኝ ናኦሜ ነው። ለኔ ትልቁ ባለውለታዬ ናኦሜ ነው። ናኦሜ አንተ 1 ሚሊዮን አይደለም 10 ሚሊዮን ያንሳል። አንተ መድኃኒዓለምን 10 ሚሊዮን ያንሳል። 500 ሺህ ብር ብቻ አይደለም 5 ሚሊዮን ብር ያንሳል። አንተ የኔ አባት አንተ ልጅ ከጠበቅኩ በላይ ደደብ ነህ። ቀኑብናል እኮ አይወዱንም። በተለይ አርሰናል ለምን ዓለም ላይ ተወደደ ይላሉ። አባታችን ቬንገር እናከብረሃለን። ረጅም ዕድሜ ይስጥህ። በድንቅ ሐሳቡ ክለባችንን ከገናኖቹ ተርታ መድቦታል። ዋንጫ ሳንበላም ከአርሰናል ጋር የቀጠልነው ለምን ይመስልሃል? Arsenal is where my heart is. Will never change. Who's your number 2 team? Number 2, Arsenal. 3, Arsenal. Oh. ሳንችን ያለ መባዘን ገባበት ማረፊያ ሳታ ያንን ጊዜ ዞር ብዬ
ልንለያይ የቻልነው ከመለያየት ሌላ አማራጭ አልነበረም ወይ እላለሁ። አማራጭ ነበር ሳስበው ነይ እንዳልሽ እንጂ እንዲህ ስል ነይ እንዲህ ነበረሽኝ ላይረሳሽ ጎኔ ላይረሳሽ እርሳትን እርግፍ አድርጌ አንቺን ለመርሳት ያልቻልኩኝ እርሳትን ወሬ አይደበቅ አንቺን ጨክነሽ አልረሳሽኝም ፍቅሬ አልተውሽኝም እርሳትን ታዲያ ካቃተው ልባችን መብረት ብንወስን እኔ ቀብራራ ሰው ነኝ ሲጀመር ስለረዳኝ አላከብርም ስለረዳኝ እግዚአብሔር አድርጌ አላህን አድርጌ አልሰግድልም ወንድሜ አይደለም መቼም ያው እንደ ወንድሜ ነው የምቆጥረው። በጣም አድርጌ አመሰግናለሁኝ። ኢትዮጵያም ለዘላለም ትኑር። አመሰግናለሁ። ይሄ ሰውዬ እንግዲህ ተባበሩት፣ በማንኛውም ነገር ተባበሩት ትላለሁኝ። በጣም ወንድሜ ነው። ማርቲን ዙቢሜንዲ የእውነት ለመናገር አርሰናል በክረምቱ ካስፈረማቸው ተጫዋቾች መካከል በተለየ መደነቅ ሊነሱ ከሚገባቸው አንዱ ማርቲን ዙቢሜንዲ ነው። ማርቲን ዙቢሜንዲ በዘንድሮ የውድድር ዓመት ለአርሰናል ከተጫወታቸው ጨዋታዎች በየትኛው ጨዋታ ላይ ነው የበለጠ አቅሙን ያሳየው የበለጠ ጉብዝናውን የገለጠው ብንባል ምናልባት ብዙዎቻችን 2 ጎል ያገባበትን የኖቲንግሃም ፎረስቱን ጨዋታ ልናነሳ እንችል ይሆናል። ነገር ግን የትላንትናው ምሽት የማርቲን ዙቢሜንዲ ትክክለኛው አቅም የሚገርመው ጉብዝናውንም ለመግለጽ ቃላት እስኪናጣ ድረስ ወስዶናል ብለው ባለሙያዎች የመሰከሩለትን ፐርፎርማንስ ትናንትና ነው ያሳየው። እናስብ 60 ደቂቃ ነው ሜዳ ላይ የቆየው። ምክንያቱም እስከ 30ኛው ደቂቃ ድረስ ኦዴጋርድ ነበር ሜዳ ላይ የነበረው። ስለዚህ ቀሪዎቹን 60 ደቂቃዎች በዙቢሜንዲ ለመጫወት ፈለገ አርቴታ። ተጫዋቹ ወደ ሜዳ ገባ ኮምፕሊትሊ በተቀየረ አፕሮች፣ ግን ደግሞ በዙቢሜንዲ አስገራሚ አቅምና ኢንፍሉዌንስ ወይም ተጽዕኖ የማሳደር አቅም አርሰናል በዌስትሃም ላይ የበላይነትን ወሰደ። አሁን የምናወራው ተጫዋች ጎል አላገባም። አሁን የምናወራለት ተጫዋች ለጎል የሚሆኑ ኳሶችን አመቻችቶ አልሰጠም። ነገር ግን አርሰናል ላስቆጠራቸው ጎሎች በምክንያትነት ከሚጠቀሱ ተጫዋቾች መካከል አንደኛው ዙቢሜንዲ ነው። ይህንን የዌስትሃምን በሎ ብሎክ የመጫወት የመከላከል አማራጭን አንሎክ ሲያደርግ ወይም ሲያስከፍት የሱ በጣም የሚገርም አስተዋጽኦ ነበረው ነው። ምን አደረገ ያልን እንደሆነ ለምሳሌ ይሄ የላይን ብሬኪንግ ፓስ ይባላል። የተከላካይ ክፍሉን ወይም የዌስትሃም ተጫዋቾች የሰሩትን የመከላከል አጥር አልፎ የሚሄድ ኳስ የማቀበል አቅም የሚደንቅ ቪዥን ያለው ተጫዋች መሆኑን የሚያሳየው ያ ነው። የእውነት ለመናገር ይሄ ልጅ ወደ ሜዳ ተቀይሮ ከገባ በኋላ ማርቲን ዙቢሜንዲ በጨዋታው ላይ በጣም ብዙ ላይን ብሬኪንግ ፓስስ ያደረገው ተጫዋች እሱን አንደኛ ነው። ከዌስትሃም ተጫዋችም ከአርሰናል ተጫዋቾችም የእሱን ያህል ላይን ብሬኪንግ ፓሶች ያደረገ ተጫዋች የለም። ይሄ አንደኛው የሚገርመው ቁጥሩ ነው። ሁለተኛው እሱ ተቀይሮ ከገባ በኋላ ላይን ብሬኪንግ ፓሶች ወይም እንደዚህ ያሉ ኳሶችን ወደ ፋይናል ሰርድ በማቀበል ረገድ 3 ተጫዋቾች ናቸው ከሱ ጋር እኩል የተሻለ ማድረግ የቻሉት። እሱ የተጫወተው 60 ደቂቃ ነው። ኦዴጋርድ በ30 ደቂቃ፣ ኢብሪቼ ኢዜና ፓኩዌታ የሚባለው የዌስትሃም ዩናይትድ ተጫዋች እንዲህ ያለን ላይን ብሬኪንግ ፓስ ወደ ፋይናል ሰርድ በማቀበል ረገድ በምሽቱ በጣም ደምቀው ነበር የታዩት። ነገር ግን የነዚህ ተጫዋቾች እና የዙቢሜንዲ የሚለየው የእሱ ሞር ኤፊሽንት ሆኖ የእሱ የበለጠ የአርሰናልን የማሸነፍ እድል ጨምረው ምናልባት የመጨረሻው ውጤት አርሰናል 2 ዌስትሃም ዩናይትድ 0 ለመባሉ ትልቅ አስተዋጽኦ ያደረጉት ጎል ያገቡት ዴክላን ራይስ እና ቡካዮ ሳካ ሊመስሉን ይችላሉ። ነገር ግን ዙቢሜንዲ በዚህ ጨዋታ ላይ የነበረው ኢምፓክት የነበረው ተጽዕኖ በጣም እጅግ በጣም የሚደንቅ ነው።